It's it's like a best friend. ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በአዲስ መረጃ ወደ እናንተ መጥተናል። ከሰሞኑ በማህበራዊ ገጾች ላይ የተወዳጁን ተዋናይ ሳምሶን ታደሰን አዲስ የፍቅር ሕይወት በተመለከተ እጅግ ያልተጠበቁ ቪዲዮዎች ይፋ እየወጡ ይገኛል። ቪዲዮቹ በተወዳጁ ተዋናይ ፍቃድ አሊያም ደግሞ በሌሎች ግለሰብ ይለቀቅ የሚለው ጉዳይ ያልተጣራ ቢሆንም ነገር ግን ሳምሶን ታደሰ ቤቢ አዲስ የፍቅር ሕይወት መጀመሩና የብቸኝነት ሕይወትም በቃኝ ማለቱን ያረጋገጡ መሆናቸው ተነግሯል። የቀድሞ ባለትዳሮቹ ሁለቱም ከሀገር ውጭ እንደሚገኙና ልጆቻቸው በኢትዮጵያ እንዳሉ የተነገረ ሲሆን 3 ልጆች ያፈሩባቸውና በበርካቶች ዘንድ ምንዳሪያ ሲቆጠር የቆየው የትዳር ሕይወታቸው እጅግ ባልተጠበቀ ሁኔታ በድንገት መፍረሱ የማይዘነጋ ነው። ሁለቱ ጥንዶች ወደ ነበራቸው ትልቅ ፍቅርና ጠንካራ ትዳር ለመመለስ በርካታ እንቅስቃሴዎች፣ ሽምግልናዎች ቢከወኑም ነገር ግን አሻፈረኝ ያሉት የቀድሞ ፍቅረኛሞቹ መለያየትን ምርጫቸው እንዳደረጉና ልጆቻቸውንም ተነጣጥለው ለማሳደግ እንደወሰኑ ተነግሯል። ይህ ግን በልጆቻቸው ላይ ከፍተኛ የተባለ የስነ ልቦና ጫና እንደፈጠረ የሚጠቁም አንድ ቪዲዮ ከዚህ ቀደም ይፋ መውጣቱ አይዘነጋም። አርቲስቶቹ በዚህ ልክ ምን አጨካከናቸው? ዳግም አንድ ላይ መሆን አንችልም ያሉበት ጉዳይ ማን ነው? ወሰለተስ የተባለው ተዋናዩ ወይንስ ተወዳጇ ድምፃዊ? በዚህ ቪዲዮ ምላሽን የምታገኙ ይሆናል። የፍቺው መጠናቀቅ ጉዳይ፣ ስለ ውስለታው የወጡ የድምፅ ቅጂ መልእክቶችና ትዳራቸውን በመጨረሻ በዚህ መልኩ የቋጨውን እውነተኛ ታሪክ፣ ከዚህ ባሻገር ደግሞ ቤቢ አዲስ ጀመር የተባለውን የፍቅር ሕይወት እንስቲቱ ማናት? ሙሉ ምላሽ የምታገኙ ይሆናል። በራስ መንገድ የተሰኘው ከወራት በፊት ለተመልካች ይፋ የሆነው ፊልምም የሳምሶን ታደሰ ቤቢን የትዳር ሕይወት የሚመለከት ስለመሆኑ አሁን ላይ መረጃዎች እየወጡ ይገኛል። እነዚህን መረጃዎች ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ እናስደምጣችኋለን። ቻናላችንን ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግና ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ በማስፈር አብራችሁን እንድትቆዩ በትህትና እንጠይቃለን። ቀጥታ ወደ መረጃው እናልፋለን። ከወራት በፊት የሚዲያው ቁንጮ ራስና ዜና ሆኖ የነበረው ጉዳይ የሳምሶን ታደሰ ቤቢ እንዲሁም ደግሞ የተወዳጇ ድምፃዊ ዳጊ የትዳር ጉዳይን የተመለከቱ አጀንዳዎች ነበሩ። ትልልቅ መድረኮች ጭምር በዚህ ጉዳይ ምላሽን ሲሰጡ ተጠምደው ነበረ። ሰይፉ ፋንታሁን ሳምሶን ታደሰ ቤቢን ጋበዝ በማድረግ የትዳሩን ጉዳይ የፍቺውንም መንገድ በተመለከተ እውነታውን ሕዝብ እንዲያውቅ ሙከራ አድርጓል። ከዚህ ባሻገር በፓስተር ቸሬ በኩልም ዳጊ እንዲሁም ደግሞ ቤቢ በአንድ ጠረጴዛ ዙሪያ ተገናኝተው ትዳራቸውን ከመፍረስ እንዲታደጉ ወራትን የፈጀ ውይይት እንዲሁም ደግሞ በልባቸው ያለውን ቂም እንዲሽሩ ከፍተኛ የሆነ ውትወታ ሲደረግ ነበረ። ነገር ግን ጉዳዩ በመጨረሻ ከፓስተር ቸሬ ከዚህ ውጭ ደግሞ የሙያ አባታቸውና የቅርብ ወዳጆቻቸው ከሆኑ እንደ ሰይፉ ፋንታሁን ካሉ ሰዎች አቅም በላይ እንደሆነና ጥንዶቹ ለመለያየት በልባቸው እንደጨከኑ ልጆቻቸውንም ለየብቻ ለማሳደግ እንደወሰኑና በአንድነት መኖር እንደማይችሉ ማረጋገጫውን ሰጥቷቸዋል። ከዚህ በኋላ ሽምግልናዎች እንደቆሙና በመጨረሻም በቅርቡ ይፋዊ የሆነ ፍቺን ጥንዶቹ ማድረግ እንደጀመሩ ለየቅልም ሕይወትን እየገፉ እንደሚገኝ ተነግሯል። ዳጊ ኑሮዋን ከኢትዮጵያ ውጭ እንዳደረገችና ሳምሶን ታደሰም በተመሳሳይ ለስራ ጉዳይ ወደ አዲስ አበባ እንደሚመላለስ፣ ነገር ግን በዚህ ትዳር ፍቺ ትልቅ ጉዳት እየደረሰባቸው የሚገኙት በትዳራቸው ያፈሯቸው 3 ልጆቻቸው መሆናቸው እየተገለጸ ይገኛል። ፍቺው በወዳጅ ዘመዶቻቸው በቤተሰቦቻቸውም ተቀባይነት ቢያገኝም ነገር ግን በልጆቻቸው ዘንድ ቁጣን ያጫረ ነበረ። ልጆቻቸው በተደጋጋሚም ተማጽኖ ያቀርቡላቸው እንደነበረና ወላጆቻቸው እንዳይፋቱ ችግሮቻቸውን በመፍታትም በይቅርታ አብረው እንዲቀጥሉ ተደጋጋሚ ጥያቄዎችን ሲያቀርቡላቸው እንደነበረ ሰሚ ያጡ ልጆቻቸው በመጨረሻ የእናትና አባት መለያየትን ቆሞ መመልከታቸው ተነግሯል። ይህን ጉዳይ በተመለከተም በአንድ ወቅት እጅግ አሳዛኝ የሆነ ቪዲዮ የሳምሶን ታደሰ እንዲሁም ደግሞ የዳጊ ልጆችን በሚመለከት በሶሻል ሚዲያዎች ላይ ይፋ
መውጣቱ አይዘነጋም። በልጆቻቸው ላይ እንዲጨክኑ ያደረጋቸው የፍቺ ምክንያት ምንድን ነው? የበርካቶች ጥያቄ ነው። ሁለቱ ጥንዶች ተጣሉ፣ ተለያዩ በተባለ ወቅት ላይ የሚወጡ መረጃዎች ሳምሶን ታደሰ ቤቢ ከትዳሩ ውጪ እንደሄደና ይህም ጉዳይ ለመለያየታቸው ምክንያት እንደነበረ ተነግሯል። በተመሳሳይ ሳምሶን ታደሰ ቤቢም እንዲሁ በዳጊ ላይ ያወጣቸው መረጃዎች ነበሩ። ዳጊም ከትዳሯ ውጪ መረጃዎች እንደተያይዙባትና ይህንንም ተከትሎ ሳምሶን ታደሰ ቤቢ በትዳሩ ደስተኛ እንዳልነበረ ለመናገርም እንዳልቸኮለና ይገጥመው የነበረውን ጉዳይ ሁሉ በቸልታና በይቅርታ ያልፈው እንደነበረ፣ ነገር ግን ጉዳዮች ከአቅሙ በላይ እንደሆኑበትና በመጨረሻም የሚወደውን ብዙ ዋጋ የከፈለለትን የዓመታት ትዳሩን 3 ልጆች ያፈራበትን ጉልቻ ለመበተን እንደተገደደ በቃለ መጠይቆች ላይ ገልጿል። ሁለቱን ለማስታረቅ የነበሩ ሙከራዎችም ከይቅርታ በላይ ብለው ባመኗቸው ጉዳዮችና ባቀረቧቸው ሐሳቦች ከዚህ ባለፈ ደግሞ ለልጆቻቸው ለነሱም የሚበጀው መለያየት ነው የሚለውን በመወሰን በመጨረሻ የተወዳጆቹ ትዳር በፍቺ ማብቃቱ ተነግሯል። ከወራት በፊት ለተመልካቾች ይፋ የሆነው የራስ መንገድ የተሰኘው ፊልምም የሳምሶን ታደሰ ቤቢን የትዳር ሕይወት የሚመለከት ስለመሆኑ በርካቶች እየገለጹ ይገኛል። በዚህ ፊልም ላይ እጅግ አስገራሚ የሆነ የትወና ብቃትን ያሳየው ሳምሶን ታደሰ ቤቢ በትዳሩ ላይ ይህ እንደገጠመውና ይህንን ጉዳይም በምን አይነት መንገድ መፍታት ይቻላል የሚለውን ጥያቄ በተመልካች ዘንድ ያጫረ በወቅቱ መነጋገሪያ የሆነ ፊልምም የሰራበትን የሕይወት አጋጣሚ የፈጠረ ነው። ፍቺ፣ የመለያየት ዜና፣ ውስለታ፣ የድምፅ እንዲሁም ደግሞ የቪዲዮ መልእክቶች ሁሉ እጅግ አነጋጋሪ የሆነውን ትዳር በፍቺ እንዲቋጭ ምክንያት ሆነዋል። ለትዳርሆች ሁሉ መጠናቀቂያው ፍቺ ባይሆንና በይቅርታ የሚታለፉ ጉዳዮች በይቅርታ ታልፎ ትልቅ የሆነው የቤተሰብ ትልቅ መሰረት የያዘው ድርጅት ባይናጋና ልጆችም ከእናት አባታቸው ጋር ቢያድጉ መልካም ነው የሚለው የበርካቶች መልእክት ነው። ሆኖ ሳለ ግን ከሰሞኑ ሳምሶን ታደሰ ቤቢ የብቸኝነት ሕይወት ይበቃኛል በሚል አዲስ የፍቅር ሕይወትን መጀመሩ ተረጋግጧል። ከአንዲት ቆንጆ ኢትዮጵያዊ ጋር ሆኖ የሚያሳይ ቪዲዮዎችም በስፋት በማህበራዊ ሚዲያዎች ላይ የተለቀቁ ይገኛል። ቪዲዮዎቹ እጅግ ያልተጠበቁና መልካም የሚባል ገጽታንም ለተዋናዩ የሚሰጡ ባይሆኑም ነገር ግን በርካቶች በሁለት ጽንፍ ሆነው ጉዳዩን እየደገፉም እየተቹም ይገኛሉ። ሳምሶን ታደሰ ቤቢ በትዳር ሕይወቱ እጅግ ተጎድቷል። አዲስ የፍቅር ሕይወትና የሚካስበት መንገድ ያስፈልገው ነበረ። ይህ መልካም እርምጃ ነው ያሉ ሲሆን አንዳንዶች ደግሞ ሳምሶን ታደሰ ቤቢ በትዳሩም ላይ ያለ የነበረው ሕይወት ነውና ዳጊ ከዚህ ሰው ጋር መለያየቷ የመጨረሻ ውሳኔዋም ልክ ነበር የሚሉ መልእክቶችን በስፋት እያስተላለፉ ይገኛል። ከሰሞኑ በቲክቶክ እንዲሁም በሌሎች የሚዲያ ገጾች ላይ በራሱ በሳምሶን ታደሰ ቤቢ አሊያም ደግሞ በሌላ ሰዎች የተለቀቁ የሚገኙ ቪዲዮዎች ግን ሙሉ ለሙሉ የትዳራቸው ጉዳይ እንዳበቃለትና ሳምሶን ታደሰ ቤቢም በይፋ አዲስ ሕይወት እንደጀመረ የሚያሳይ ሆኗል። እኛ መረጃውን በዚህ መልኩ አደረስናችሁ። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።